ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? አጠር ባለ ቪዲዮ መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩ። ላይክ በማድረግ ከጀመራችሁ ያው የተወሰነ ቪዲዮን ገፋ ያደርገዋል ዩቲዩብ። እጅግ አጭር ቪዲዮ ነው፣ ነገር ግን ቁም ነገር አለው በውስጡ። እስቲ ስለ ላሊበላ ውቅር አብያተ ክርስቲያናት ይህ ሰው የሚለውን እንስማ። ከዛም ለምን ይህንን እንዳነሳው የተወሰነ ልላችሁ ፈልጋለሁ። እንስማው መጀመሪያ። You go to Ethiopia, the place called Lalibela, and you see the rock-hewn temples, the rock-hewn churches in the side of mountain, down in the ground. Engineering thousands of years before any country existed in all of Europe. I'm not to speak about it. All I say to you is check me out. Check these things out for yourself. Go and see them, read about them, research about them. እንግዲህ ይህ ነው እንዳለው የትኛውም የአውሮፓ ወይንም ደግሞ ሌሎች ሀገሮች በሌሉ ሰዓት ይህ ቅርስ ይህ ኢንጂነሪንግ ነበር እያለ ነው። እንግዲህ አንዳንዶች እቺ ቤተ ክርስቲያን ወይም ደግሞ እቺ ሃይማኖት ምን አስተዋጽኦ አደረገች ድህነትን አተረፈች ለሚሉ የእውቀት ምንጭ መሆኗን፣ የግብረ ገብነት የህግ ምንጭ መሆኗን፣ የህክምና ምንጭ መሆኗን፣ የኢንጂነሪንግ ምንጭ መሆኗን የተወሰነ ይጠቁመናል። ያንን ለማለት እንደው ለማስታወስ ያህል ነው። ብዙ ማለት ይቻላል፣ ነገር ግን እንደው በቃ ለማስታወስ ያህል አትሊስት ታሪክን ባንረሳ መልካም ነው ለማለት ያህል ነው። ወደ ሌላኛው ገጣሚ እንሂድ እስቲ። ይህ ገጣሚ ምን እያለን ነው? እንስማው። እረፉ ዘመመ ብላችሁ የሰው ቤት አትክፉ፣ እሾህ ለማሳመር አበባ አታርግፉ። እረፍ ቆም ያለው ለማለት አጥሬን አትደገፍ፣ ለአመዳም ወዘና ገላዬን አትክፈፍ። እረፍ በመስመር ፍካ፣ በድንበርህ ለምልም፣ በየአልጋህ እደር፣ በየእንቅልፍ አልም። ማን እንደሰየፈኝ ማን እንደሰበረኝ ጥያቄ አጣሁ እንጂ መልስማ ነበረኝ። ምክንያት ታመመ መፍትሄ ታመመ፣ ከጥያቄው በፊት መልስ እየቀደመ። ሌብነት ገነነ ግርግር ገነነ፣ ብልጭልጭ ገነነ ድንግርግር ገነነ። ኪሳራ ገነነ ደላሎች ገነኑ፣ ባልዋለ ገበያ ዋጋ እየተመኑ። ታከም እንግዲህ ያው ግጥሞች በባህሪያቸው በጣም ረቀቅ ያሉ ናቸው። የውስጥን ይናገራሉ፣ የውስጥን ስሜት። ስለዚህ እንግዲህ ያው እረፉ በሚል የግጥም ርዕስ ይህ ወንድማችን እንግዲህ እንደዚህ ገልጾታል። አሁን የሚሰማውን ስሜት ይመስለኛል። እንግዲህ ያው ብዙዎቻችን አሁን ያለንበትን ሁኔታ የምናውቀው ነው። ከዛ አንጻር ይመስለኛል እንግዲህ ይህንን ለማለት የፈለገው። እናመሰግናለን ለማንኛቸውም። ነገር ግን አሁን ያለንበት ሁኔታ ምን ይመስላል? በሳቅ ቋንቋ ሲገለጽ ምን ይመስላል? እኔ ይህ ሳቅ በእርግጥም ያስቃል፣ ነገር ግን እኛን ይገልጻል። እስቲ እንየው፣ ሳቆን እንየው ወይስ እንሳቀው? እንሳቀው መሰለኝ። ያው ሳቅ መቼም ያው ተላላፊ እስከሆነ ድረስ እየሳቅን እንየው ሳቁን። قلتوا يا جماعه هاي الشغله يا يو እንግዲህ ይሄ ለማሳቅ ነው በቃ ማለት
እየሰራ ያለው ማለት ሰው እንዲስቅ እንጂ እሱ የሚያስቀው ምንም አይነት ነገር የለም። ስለዚህ የኛም ከምን አንፃር እንበለው ጎበዝ፣ አንዳንድ ጊዜ እንዲህ ለመኖር ብቻ እንኖራለን እንደማለት ያህል። በእርግጥ በብዙ መልኩ መተንተን ይቻላል። ይሄን ከብዙ አንፃር ማለት በሃይማኖቱ፣ በፖለቲካው፣ በማህበራዊ ኑሮ፣ በሁሉም ነገር መተንተን ይቻላል። ልክ የሆነ ለማስመሰል መጣር አይነት የሳቀ በደንብ የሳቀ ያው ፍርፍር ብሎ እየሳቀ ነው የሚመስለን፣ ግን እያሳቀ ነው። እየሳቀ አይደለም እያሳቀ ነው። የኛ ኑሮ ይመስላል። ወደ ሌላኛዋ ጉዳይ እንሂድ። የደቡብ አፍሪካ ባለፈው እንግዲህ ታስታውሳላችሁ፣ ደቡብ አፍሪካ አፍሪካውያንን አንፈልጋችሁም ውጡ፣ ለምንድን ነው ውጡ የምትሉን ሲሏቸው እኛ ብዙ ደም ከፍለን የሰራናት ሀገር ነች እና እናንተ መታችሁ እዚህ ልትሸቅሉባት ልትኖሩባት አትችሉም ብለው ሌሎች የአፍሪካ ሀገር ከተለያዩ ከናይጄሪያ፣ ከጋና፣ ከተለያዩ የአፍሪካ ሀገሮች ከሶማሌ፣ ከኢትዮጵያ ይሄዱ እዛ ሄደው ለፍተው ጥረው ግረው የሚኖሩትን ሌሎች የአፍሪካ ሀገሮች ውጡልን፣ በሌላ ቋንቋ ምንድነው ዜኖፎቢያ ነው የሚባለው፣ እንደዛ ሲያደርጉ ሲቀጠቅጧቸው ሲገሏቸው ነበረ። ዛሬ የዓለም ዋንጫ ደረሳ። የዓለም ዋንጫ ላይ እንግዲህ እንደዚህ ምን የነካው እንጨት አድረጓቸው እየተባለ ነው። እነስማ ውስጥ በአጠቃላይ አሁን የምነግራችሁ በሜዳ ላይ ስለተመዘገበው የ2-0 ውጤት ብቻ አይደለም። አሁን የምነግራችሁ ከኳስ ጨዋታ በስተጀርባ ስላለው ልብን ስለሚሰብር የአንድ አህጉር ትልቅ የቁስል ጠባሳ ነው። ለዘመናት በአፍሪካውያን ዘንድ አንድ ያልተጻፈ ግን ሁሉም በደምና በስሜት የሚያከብረው ወርቃማ ሕግ ነበር። በዓለም መድረክ ላይ ማናቸውም የአፍሪካ ሀገር ስትሰለፍ መላው አህጉር ከበስተጀርባዋ በድጋፍ ይቆማል። በ1990 ካሜሮን የጣሊያንን ሜዳ በዳንኪራ ስታናውጠው፣ በ2002 ሴኔጋል ፈረንሳይን አንበርክካ የዓለምን ፊት በአግራሞ ስትሞላው፣ በ2010 ጋና መላውን አህጉር በአንድ ልብ ስታስለቅስ፣ እናም ባለፈው በ2022 ሞሮኮ ታሪክ ስትሰራ አፍሪካውያን የድንበር መስመሮቻቸውን አጥፍተው በአንድ ጥቁር ሕዝብ ኩራት ጥላ ስር በፍቅር ይሰለፉ ነበር። ዛሬ ግን ያ የታሪክ ገጽ ተገልጧል። ሜክሲኮ ደቡብ አፍሪካን ስታሸንፍ ስታዲየሙም ሆነ የሶሻል ሚዲያው ዓለም በአፍሪካውያን ደስታና ፈገግታ ተሞልቷል። አፍሪካውያን የራሳቸውን ወንድም ትተው አረንጓዴውን የሜክሲኮ ማሊያ ለብሰው የውጭ ሀገርን በኩራት ደግፈዋል። ይህ ጥላቻ ወይም ክፋት አይደለም፣ ይልቁኑ ለዓመታት የተጠራቀመ የልብ ስብራት እንጂ። የቀስተ ደመናዋ ምድር እየተባለች የምትጠራው የኔልሰን ማንዴላ መናኸሪያ የሆነችው ደቡብ አፍሪካ የተሻለ ሕይወት ፍለጋና ተጠግተው ሊኖሩ የመጡ የአፍሪካ ወንድሞቿን በዜኖፎቢያ ወይም በውጭ ዜጎች ጥላቻ እሳት ስታነድ ቆይታለች። በኦፕሬሽን ዱዱላ ስም ንብረት ሲዘረፍ፣ ስደተኛው አፍሪካዊ በገዛ ወንድሙ በግፍ ሲሳደድና ሲገደል፣ ያኔ መላው አፍሪካ በጥልቅ ሐዘን ውስጥ ሆኖ ይህንን ትዝብት በልቡ መዝግቦት ነበር። አሁን ያ በልብ የታመቀው ቁስል በአረንጓዴው ሳር ላይ ወጣ። ደቡብ አፍሪካውያን በሜክሲኮ ሲሸነፉ አፍሪካውያን እናንተ እኛን ከሀገራችሁ ስታባረሩን እኛ ደግሞ ከልባችን አውጥተን አባረናችኋል የሚል ግልጽ መልእክት በኳሱ መድረክ አስተላልፈዋል። ደቡብ አፍሪካ ራሷን ከአፍሪካ ስታገል አህጉሩም በተራው ፊቱን አዞረባት። ስፖርት ከመዝናኛነት አልፎ የህዝቦችን የውስጥ ስሜት የሚያሳይ ትልቅ መስታወት መሆኑን ይህ ጨዋታ በግልጽ አሳይቷል። ደቡብ አፍሪካ በሚቀጥሉት ጨዋታዎች ብታሸንፍ እንኳ ይህንን የሰበረችውን የአፍሪካውያን ልብና የጠፋውን ፍቅር በኳስ ድል ልትመልሰው ትችል ይሆን? ወይንስ ይህ ውድድር ደቡብ አፍሪካ በአህጉሪቱ ላይ ያላትን ቦታ ሙሉ በሙሉ ያጣችበት የታሪክ ምዕራፍ ሆኖ ይመዘገባል? እናንተስ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስፈሩልኝ። የዓለም ዋንጫ ልዩ ዘገባ ከበሱ ፈቃድ ጋር ምርጫችሁ አድርጉ። መልካም ጊዜ። እንግዲህ ዓለም ነውር ጌጧ የሆነ ዓለም ይህንን ነገር እንደዚህ ስትኮን ነው በጣም ይገርማል። አይደለም በአምላክ ፊት በዓለም መድረክ በሰዎች ዘንድ ይህ ምን ያህል ጸያፍ እንደሆነ ሂዶ ውጡልን ብለው ሲያቃጥሏቸው የነበሩ ደቡብ አፍሪካውያን ዛሬ በዓለም ተዋርደዋል።
እንደ ሀገር ደግሞ ትልቅ ውርደት ነው። እንደ ሀገር ትልቅ ውርደት ነው። በጣም እንዲህ በእውነት እኔ በበኩሌ በጣም ይሰማኛል። ጥያቄው እኛስ ምን እያደረግን ነው? የዓለም መድረክ እኮ ብናገኝ ምናልባት አሁን እየሆነ ያለው ነገር እንግዲህ በጦርነት እየታመስን ነው። አሁን ደግሞ ሌላ ነገር ያለ ይመስላል። ስለዚህ የኛስ ተከኖ ስላለ ይመስለኛል። እና ለማንኛቸውም ከእንደዛ አይነት ውርደት እግዚአብሔር ይሰውር። አመሰግናለሁ።